ሙስሊሞች ከወለድ ራቅ አሁን እስላማዊ ባንኮች ተመስርተዋል ከአላህ ዘንድ ዑዝር የለም ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ አንስተው ከወንጀሉ እንጸዳለን ረጁሉን ሌላው ደግሞ አለ ወደ يوم القيامة ሚነዳ ረጁሉን يسير في أرض المحشر ወደ መሰብሰቢያው መሬት ሚያቀናለ ومن حوله مجموعة من الأطفال الصغار ሕፃናት ከበውታል هذا يتعلق بيده አንደኛው እጁን ይዘዋል وهذا يتعلق بقدمه ሌላኛው እግሩን ይከተዋል وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል አንዱ ከኋላ ይገፋዋል ሕፃናቶች ከበውታል ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል ነቢያችን ይሄን ሰው ሲገልጹት ምን አሉ هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው የቲሞች ከጇሉ የነሱን ብር የሚበላባቸው አንድ ሰው ሞተ ዱዓ እናርግልሽ ተብሎ ይመጣል ባሏ ሞቶባታል ለዱዓ መታቀርበው የቲሞችን ሐቅ ነው ከውጭ የቲሞችን ልርዳ ብሎ ብር ያመጣል ቤት ይሰራበታል እኛ አይነት ሰዎች እንዲህ ናቸው ان الذين ياكلون اموال اليتامى ظلما እነዛ የቲምን ገንዘብ በበደል የሚበሉ انما ياكلون في بطونهم نارا ሆዳቸው ውሳት እየከተቱ ነው وسيسلون سعيرا ከተቀጣጠለችው ሳት ውስጥ ይገባታል ይለናል እንዲህም ሆነው ወደ አላህ የሚነዷሉ ومنكم من يبعث وهو يحمل ما سرقه في الدنيا ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ ያ አላህ ዱንያ ላይ የሰረቀው ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለ ይመጣል يقول تعالى الله ቁርአን ላይ ምን ይለናል ومن يغلل ያጭበረበረ ያስታለለ የሸወደ ياتي بما غل يوم القيامه ያታለለውን የሰረቀውን ነገር ይዞ ወደኔ ይመጣል ይለናል አላሁ Subhanahu Wa Ta'ala ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ወዮልኝ ያለች የጮች የምትነሳ ሴት አለች ነብያችን እቺ ማን እንደሆነች ሲናገሩ ምናሉ ኢንሃ ናኢሐቱ አስለቃሽ ናታ ሰው ሲሞትባት እሪምትል ራሷን ይዛ ያ ወይላ ወዮልኝ የምትል ወዮልኝ ያለች يوم القيامة ትነሳለች አሉ እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል صبر لنادر ይገባል እንዲሆነን እንዳንነሳ المانع الزكاه زكاه ከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው يوم القيامه ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት من اتاه الله مالا قالوا ነብያችን ሰለላሁ ዐለይሂ ወሰለም አላህ እኮ ንብረት ሰጥቶት فلم يؤدي زكاته زكاውን ያልሰጠ ሰው مثل له يوم القيامه شجاعا أقرأ مطفو باب هنو ينسالتال يطوقه يوم القيامة يوغاوال ثم يأخذه يزوناه باب من إلال ويقول أنا مالك أنا كنزك نكو دلبهني نبرتني برهني ياسك أيها الإلال እንሰሳዎችም ኑሮት የእንሰሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል አላህ ይጠብቀን ዘካችን አስበን በማውጣት ላይ መበራታት አለብን ሰው ታዲያ እንዲያለ ወደ ምን ነው የሚያቀናው ወደ أرض المحشر ወደ መሰብሰቢያው መሬት እቺ መሬት ነብያችን ሰለላሁ ዐለይሂ ወሰለም لم يطأه أحد ይላሉ ማንም ረግጧት ማታቅ መሬት ናት አላህ ቁርአን ላይ እቺ መሬት ሲናገር يوم تبدل الأرض غير الأرض يوم القيامة እኮ አሁን ያላችሁባት መሬት በሌላ መሬት ትቀየራለች ابن عباس እቺን ሲፈሰሩ يوم تبدل الأرض ሚለውን ሲፈስሩ ደም ያልፈሰሰባት ወንጀል ያልተሰራባት አዲስ ምድር ነው የሚነጠፈው والسماوات سمايم تلوطالج وبرزوا لله الواحد القهار لا عندنا لا اشنافيو ጌታ ይገለጣል
ሁላችን ለአላህ ከቀብር ወጥተን እንገለጣለን። ነቢያችን ሰለላሁ ዐለይሂ ወሰለም እቺ ምድር በሚገርም ሁኔታ ነው የገለጿት። يحشر الناس يوم القيامة ሰዎች እኮ يوم القيامة ይሰበሰባሉ على أرض بيضاء ነጭ ምድር ነጭ ነው አላህ የሚያደርገው። አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች ላ ማዕለመ ሊአሐድ ለማንም ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለ እኩል ويسألونك عن الجبال سنة تراروች ይጠይቁሃል فقل በላቸው ينسفها ربي نسفا الله ይበትናታል በላቸው فيذرها يتواتل قاعا صفصفا ለቃለሽ መሬት አድርጎ ይተዋታል በላቸው لا ترى فيها عوجا ولا أمتا ወጣ ገባ የለው ተራራ የለው ለቃለ ሜዳ ላይ ነው የምንቀሳቀሰው ነጭ ሆና ለጥ ያለ ምድር ላይ ፍጡራን ከዛ ላይ ነው ከአላህ ፊት የሚሰበሰቡት ወደዚህ ምድር መሬት ነው የሚያቀኑት ሁሉም ወደዚህ ምድር ይጓዛል ግን ወደዚህ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ የመጀመሪያዎቹ روى الترمذي في السنن من حديث أبي هريرة ترمذي باستلفت حديث لي قال رسول الله صلى الله عليه وعلى آله وسلم نبياتنا من يلالو يحشر الناس يوم القيامة سوتشكو يوم القيامة ود الله يسبسبالو 3 أصناف ሶስት አይነት ክፍል ሆነው صنفا የመጀመሪያው ክፍል ሩክባን ይጋለበ የሚመጣል የወርቅ ፈረስ ላይ وصنفا مشاة በእግሩ ደግሞ እየሄደ ወደ አላህ የሚመጣል وصنفا على وجوههم በፊታቸው የሚራመዳሉ ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ እነዚህ ሙተቆች ናቸው አላህን በጣም ይጠነቀቁት ሁሌ ከዱንያ አኺራን ያስቀደሙ እሻለና ይህ ሰው በአመቱ ነው ለአላህ በፍርሃት የተሞሉ እነዚህ ሰዎች የውመል ቂያማ ልክ ከቀብራቸው ሲወጡ መላእክት ይጠብቋቸዋል አላህ ይህን ክስተት ቁርአን ላይ ሲገልጽ የውመ ነሕሹሩል ሙተቂና ኢላ الرحمن وفدا እኛ እኮ የውመል ቂያማ ነዛ እኛን የሚፈሩን ባሮችን ነዛ እንደጋጎቹን ወደ አርረህማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ አስቀምጠናቸው ልክ እንደወጡ መላእክት ይቀበሏቸውና ነዛ የሚያምሩ መላእክቶች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በልፈረሱ ላይ ውጣ ከዛም ያበስሯቸዋል አላ ተኻፉ አትክዙ ወላ ተሕዘኑ እንዳታዝኑ ወአብሽሩ ተበሰሩ بالجنة التي كنتم توعدون ዱንያ ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው من أنتم እናንተ እነማን ናችሁ ይሏቸዋል نحن እኛማ أولياؤكم في الحياة الدنيا وفي الآخرة እኛማ በዱንያ ያለን የናንተ ረዳቶች ወዳጆች እኮ የነበርን የአላህ መላእክቶች ነን በአኺራም እንደዛው ነን ወለኩም ፊሃ ማ ተሽተሂ አንፉስኩም አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ ወለኩም ፊሃ ማ ተدعون የተጣራችሁት ነገር ለናንተ አለላችሁ አብሽሩ የሚባሉ ፍጥሮች ደጋግ ሳልሖች አሉ አላህ ከነሱ ያደርጋል እነሱን ለመሆን መጣር ይኖርብናል እነዚህ ሰዎች ልክ እንደወጡ ራቁት አይሆኑ ወዲያው ልብስ ይለብሳሉ መጀመሪያ ከፍጡራን ልብስ የሚለብሱት ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነብዩላህ ኢብራሂም ነው ይላሉ ለምን እሳቸውን አላህ አስቀደማሉ ሙፈሲሮቹ ሲናገሩ ነብዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሆነው ወደ ሳት ተወርውረው ነበር ራቁታቸውን ነበር ወደ ሳት የወረውራቸው ሊያቃጥሏቸው አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል ከዛ ነብያቶች ይለብሳሉ ከዛ ስዲቆች ይለብሳሉ ከዛ ሸሂዶች በሱ መንገድ የተሰውት ይለብሳሉ ከዛ ሷሊሖች ወልዮች ደጋጎች ይመጣሉ ሁሉም ይለብሳል ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው
ገና እንደወጣ በጀነት አብሽር ይባላል ፊቱ ያበራ ነው ከቀብሩ የሚወጣው ሁለተኞቹ በግር የሚሄዱ አሉ ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ በፊቱ ሰው እንዴት ይራመዳል ሰው በእግር ነው እንጂ እንዴት በፊቱ ይራመዳል እንደኛ ግራ የገባው ሰሃባ ይሄን ጥያቄ ይሄን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር كما في الصحيحين من حديث انس ነብያችን ምን አሉ ان رجلا قال انس ያስተላልፍ ምን አለ ይሄን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ يا رسول الله يا الله መልእክተኛ كيف يحشر الكافر على وجهه يوم القيامه يوم القيامة እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال ነብዩ ሲመልሱ ምን አሉ أوليس الذي أمشاه على رجليه في الدنيا قادر الدنيا ላይ በሁለት እግሮቹ ያራመደው ጌታ ቻይ አይደለም እንዴ على أن يمشيه على وجهه يوم القيامة يوم القيامة በፊቱ ሊያራምደው ምን ይሳነዋል ብለህ ነው قتادة ታላቁ የቁርአኑ ተንታኝ የኢብኑ አባስ ደረሳም ይላል በላ በርግጥ وعزة ربنا በጌታችን ልቅና ይሁንብን በፊታቸው ይነዳቸዋል ይላል قتادة رحمة الله عليه አሁንኛ እባብም ማናውቀው ኑረን በሆዱ የሚራመድ እንስሳ አለ ብንባል እና ምን ነበር እንዴት ሰው በሆዱ ይራመዳል በእግሩ ነው እንጂ እንል ነበር አይደል ዱንያ ላይ ግን ይሄ እንደ ምልክት አይተናል የውመል ቂያማም አላህ በሚያቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል ተገልብጠው ነው የሚመጡት ሱብሃንአላህ አላህ ይጠብቀን ቁርአን ላይ አላሁ ሱብሓነሁ ወተዓላ ይሄን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል ወነሕሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው ዑምያን ወቡክመን ወሱማ አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው በፊታቸው እንዲራመዱ ይደረጋል ማዋሁም ጀሃነም መዘውተሪያቸው ጀሃነም ናት ኩለማ ኸበት ሳቷም ሲጠፋ ዝድናሁም ሰዒረን መቀጣጠልን ምንጨምርላት ሳት ውስጥ ነው ምንጨምራቸው ይላል አላህ በፊታቸው ያራምዳቸዋል ወይخرجون من الاجداث ከቀብር ውስጥ እነዚህ ካህዲያን ተፈልፍለው ይወጣሉ كأنهم جراد منتشر ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ አንበጣ አይታችኋል አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነብያችን ሰለላሁ ዐለይሂ ወሰለም እነሱም ግን ልብስ ይለብሳሉ ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል وترى المجرمين يومئذ يوم القيامة نزا ወንጀለኞችን አመፀኞችን ትመለከታቸዋል مقرنين في الأسفاد በሰንሰለት እጃቸው ካንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጥራን ከአስፋልት ጭቃ ነው ወተግሻ وجوههم النار ፊታቸውንም ሳት ትሸፍናቸዋለች አላህ ይጠብቀን ወነሕሹሩ المجرمين አላህ ሌላ ቁርአን ላይ ምን ይለናል እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን يومئذ يوم القيامة زرقا አይናቸው አዝራቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆር በጣም ያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ ይጓያሉ ከቀብር እንደወጡ አንዱ ጃፓን ያለ ካፊር ነው ሌላኛው አሜሪካ ያለው ነው ፈረንሳዩ ተሰብስበዋል አንድ ላይ ይመካከራሉ የተኻፈቱነ በይነሁም ድምጻቸውን ዝቅ አድርገው ይወያያሉ ኢላ ቢቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባላሉ ሱብሃንአላህ ያጥርባቸዋል ሁሉ ነገር የውመል ቂያማ በዚህ መልኩ ነው የሚነዱት አይናቸው አያይ
አላሁ ስብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያወሳልናል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመል ቂያመቲ አዕማ ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبروست ونحشره يوم القيامة أعمى يوم القيامة عينو يتاور سيخون أننا دوالن كذا يطيقال قال ربي جيتاي لما حشرتني أعمى لمن عين سورار قندهن وقد كنت بصيرا دنيا عليكم ملكة نبرير عليه مسكين الله سيمل سلت منال قال كذلك آتتك آياتنا فنسيتها لكن لزيوكو دنيا علي የኛ ምልክት የኛ ተግሳጽ መጥቶልህ ረስተኸዋል። ወከዛሊከ ልየውመ ቱንሳ ዛሬ አንተም ቱህመል ትተዋለህ ይለዋል አላሁ ስብሓነሁ ወተዓላ። ይህን አስደንጋጭ ክስተት ሲያዩ የዱንያ ቆይታቸው ቅድም እንዳሉት ትንሽ ይመስላቸዋል። ወየውመ ተቁሙ ሳዓቱ ቂያማዋ ስትቆም يقسم المجرمون እነዛ አመፀኞች ይምላሉ ማ ለቢቱ ገይረ ሳዓ ዱንያ ላይ ለሰዓት ያህል እንጂ የቆየን አልነበርንም ሲሉ ይምላሉ። ከዛሊከ ካኑ ዩእፈኩን ልክ እንዲሁም ነበር ዱንያ ላይ ሲቀጣጥፉ የነበሩት ይለናል። ከአነሁም የውመ የረውነሃ ልክ ይመስላቸዋል ያኔ ሲያዩት ለም የልበቱ ኢላ ዓሽየተን አው ዱሓሃ ወይ አንድ ንጋት አሊያም አንድ ምሽት ብቻ የቆዩ ያህል ይመስላቸዋል። ዱንያ አጭር መስላ ትታያቸዋለች ያን አስደንጋጭ ሁኔታ ሲያዩ። ናቶች አባቶቼ ዱንያ እጅግ በጣም አጭር ናት፣ ልንታለልላት አይገባም። ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድን ነው? ለምንድን ነው አላሁ ስብሓነሁ ወተዓላ በዚህ መልኩ የቀሰቀሳቸው? ሱብሓነላህ በተለይ ኩራተኞችን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል፣ በገንዘቡ ሊሆን ይችላል፣ በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል። የሚኮሩ ሰዎች የውመል ቂያማ እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት። የሰው ልጅ እየረገጣቸው ነው ወደ አላህ